ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳና ይህንን ማለዳ የሰጠንን እግዚአብሔር አምላካችንን አብረን አመስግነን የዛሬውን የማለዳ ቁርስ እንካፈላለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ፣ ስለ ርኅራኄህ በኢየሱስ ክርስቶስም እናመሰግንሃለን። ይህንን ቀን ስለሰጠህን ክብር ምስጋና ለታላቁ ስምህ ይሁን። እግዚአብሔር አምላካችን ሆይ አሁንም ደግሞ በዚህ ቀን ሕያውና ቅዱስ የሆነውን ቃልህን እንድትባርክልን፣ እንድታስተምረን፣ በቃልህ ደግሞ ሕይወታችንን እንድትገዛ በኢየሱስ ክርስቶስ ስም እንጠይቀሃለን። ስለ ሁሉ ነገር ተመስገን። ክብር ከዘላለም እስከ ዘላለም ለታላቁ ስም ይሁን፣ በኢየሱስ ጌታ ስም አሜን። እንግዲህ እየተመለከትን ያለነው ሁለተኛ ጢሞቴዎስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 13 እና 14ን ተመልክተናል። በክርስቶስ ኢየሱስ ባለ እምነት ፍቅር አድርገህ ከእኔ የሰማኸውን ጤናማ ቃል ምሳሌ ያዝ የሚልና መልካሙን አደራ በእኛ በሚኖር በመንፈስ ቅዱስ ጠብቅ የሚለውን ሁለቱን ጥቅስ ነበር የተመለከትነው። እንግዲህ በክርስቶስ ኢየሱስ የእምነት ፍቅር ሊኖርን ያስፈልጋል። ያ ፍቅር ለሰዎች ጤናማ ወንጌልን ለማስተላለፍና ምሳሌ ለመሆን ይረዳል። ምክንያቱም ሰዎችን እስካልወደድናቸው ድረስ ወንጌልም በግልጽ ልንነግራቸውና ስለ መዳናቸውም ልንጓጓ አንችልምና። ስለዚህ ምሳሌ መሆን ደግሞ እንዴት አስፈላጊ ነው። ምሳሌ በቃልም በስራም ምሳሌ መሆን ያስፈልጋል። ምሳሌነት በቀላሉ የሚታይ ጉዳይ አይደለም። በሕይወታችን ምሳሌ የማንሆነውን ሕዝብ ልናድነው አንችልም። ቃል ብቻ ብንነግረውና ነገር ግን ሕይወታችን ደግሞ የቃሉ ተቃራኒ ቢሆን ምን ያህል ሰዎችን ሉዝ ልናደርግ እንደምንችል ማሰብ ቀላል አይደለም። ምክንያቱም ሰዎች ከምንናገረው ባሻገር የምናደርገውን ሥራ በትክክል ይመለከታሉና ነው። ስለዚህ ሥራችን፣ ምግባራችን ኢየሱስ ክርስቶስን የሚያስከብር የወንጌልን ፍቅር የሚገልጥ በክርስቶስ ላይ ያለንን እምነት የሚያሳይ ሊሆን ይገባል ብዬ እላለሁ። እንግዲህ በዛሬው ዕለት ደግሞ ቁጥር 15 እና 16 ነው የምንመለከተው። ይህንን ክፍል አንብና ወደዛ እሄዳለሁ። በኢስያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለህ። ከእነርሱ ፊላጎስና ሄርዊጎኖጌኒዮስ ናቸው። ጌታ ለሄኔሲፈር ቤት ሰዎች ምሕረት ይስጥ፣ ብዙ ጊዜ አሳርፈውኛል ይላል። እንግዲህ በወንጌል አገልግሎት ውስጥ ከሚገጥሙ አንዱ ትልቁና ትንሽ ልብን የሚያዝል ወይም ደግሞ በመንፈስ የጠነከርን ካልሆን በነገሮች ላይ ቆም እንድንል የሚያደርገን ነገር ቢኖር አብረውን የሚያገለግሉ ሰዎች ሲክዱ ነው፣ ወይም ደግሞ ከኛ ሲለዩ ነው። ይሄ ምን ያህል ከባድ እንደሆነ ልናውቅ ያስፈልጋል። ጳውሎስ በዚህ ስፍራ ላይ ፊሊጎስና ሄርዊጌኔስ የተባሉ ሁለቱ ሰዎች ከእርሱ እንዴት ፈቀቅ እንዳሉ፣ ሌሎችም በእስያ የነበሩ አብረውት የሚያገለግሉ አብረውት ይተጉ የነበረ እንዴት እንደተዉት ነው የሚነግረን። በተለይም በአገልግሎት ውስጥ የምታምኗቸውና ከእናንተ ጋር የራእይ ተቋዳሽ ሆነው እያገለገሉ ያሉ ሰዎች
ልባችሁን የጣላችሁባቸው ሰዎች ፈቀቅ ሲሉ በአገልግሎት ውስጥ ትልቅ ሕመምን ያመጣል። ያ ብቻ አይደለም፣ ሸክማችሁንም ድካማችሁንም እያሰባችሁ ልታዝኑ ትችላላችሁ። ጳውሎስ ይህንን በግልጽ እነዚህ ሰዎች እንዴት ከእርሱ ፈቀቅ እንዳሉና የኢስያ ሰዎች እንዴት እንደተዉት ያመለክታል። ይህ ደግሞ የሆነው በመከራው ጊዜ መሆኑ ደግሞ እንዴት ከባድ ያደርገዋል። በተለይም ደግሞ ጳውሎስ በእስር ላይ በነበረ ጊዜ የተፈጸመ ጉዳይ መሆኑንና እስሩን አስከትለው ትተውት የሄዱ መሆናቸውን ደግሞ ስንመለከት በጣም ልብን የሚሰብር ነው። ለዚህ ምሳሌ የሚሆነው ሉቃስ 4:10 ላይ እንደዚህ የሚል ቃል እናገኛለን። ይቅርታ፣ 2 ጢሞቴዎስ 4:10 ላይ ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄ ሄዷል፣ ቂርቄስም ወደ ገላትያ፣ ቲቶም ወደ ዳሊማጣ ሄደዋል እያለ ይናገራል። ከነዛ ውስጥ ሁለቱ ወደ አገልግሎት ቢሄዱም ሌሎቹ ግን ደግሞ ዴማስ የሚባለው ዓለምን ወዶ ይላል። ዛሬ ብዙዎች ዓለምን ወደው ክርስቶስን ጥለው ትተውት ሄደዋል። ምክንያቱም በዓለም ያለው ብልጭልጭ ከዛን ዘመን ይልቅ በዚህ ዘመን ምን ያህል አደገኛ እንደሆነ እንመለከታለን። አንዳንዶቹ ደግሞ ትተውም ባይሄዱ ዓለምን ወደ ቤተ ክርስቲያን አስገብተዋታል። የክርስቶስ ሰባኪ ሳይሆኑ የዓለም ሰባኪ መሆናቸውን በግልጽ እያሳዩ ያሉበት ጊዜ ላይ እንዳለን እንመለከታለን። ምክንያቱም ሰው ከወንጌል አይኑ በራቀ ጊዜ መሆን የሚችለው የዓለም ነው ወይም ደግሞ የአጋንንት ነው የሚሆነው እንጂ የእግዚአብሔር ሊሆን አይችልም። ስለዚህ ነው ዴማስ በዛን ዘመን ያለውን ዓለም ትቶ ወደ ተሰሎንቄ እንደሄደ ይነግረናል። ምክንያቱም ምናልባትም ዓለምን የወደደበት ምክንያት በዓለም የሚገኘውን ጥቅምና ትርፍ ወይም ደግሞ ጥቅምና ትርፍ ማለት ለሥጋ የሚሆን ለነፍስና ለመንፈስ የማይሆን በኑሮ ምክንያት መሳብ፣ በሚጠፋ ዓለም ቁስ መደለል፣ እነዚህ ጉዳዮች ሰዎችን ወደ ዓለም ሲያስኬዳቸው ብዙ ጊዜ ተመልክተናል። ስለዚህ ነው ጳውሎስ የኤስያ ሰዎች ብዙዎች ትተውት እንደሄዱ የተናገረበትም ዋና ምክንያት ይሄንን ይመስላል። 2 ጢሞቴዎስ 4:11 ላይ ሉቃስ ብቻ ከኔ ጋር አለ፣ ማርቆስ ለአገልግሎቱ ብዙ ይጠቅመኛልና ይዘው ካንተ ጋር አምጣው ብሎ ሲናገር እንሰማለን። እንግዲህ የሐዋርያ ሥራ መጽሐፍን ከጻፉት ዋናው ሉቃስ ነው። ከዚህ በፊት የሐዋርያ ሥራ መጽሐፍ ምዕራፍ 1ን ስንመለከት በደንብ ተመልክተነዋል። ነገር ግን ምንድነው የሚለው? ሉቃስ አብሮኛል ይልና ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘኸው ከአንተ ጋር አምጣው ይላል። ከዚህ በፊት በሐዋርያ ሥራ መልእክት ላይ ማርቆስና ጳውሎስ ባርናባስና ጳውሎስ በማርቆስ ምክንያት እንደተለያዩ ጳውሎስ ደግሞ ባርናባስ ማርቆስን ይዞ እንደሄደ መጽሐፍ ቅዱስ ይነግረናል። አንዳንድ ጊዜ ከናንተ የተለየና ነገር ግን ደግሞ በአገልግሎታችሁ በአንድ ወቅት ሊጠቅማችሁ የሚችል ሰው መኖሩን ደግሞ እንድናስተውልና እንድንማርበት ያደርገናል። ምክንያቱም አሁን ያስፈልገኛልና ማርቆስን ይዘው እንድትመጣ እፈልጋለሁ ብሎ በዚህ ክፍል ላይ ሲናገር እንመለከታለን። እንግዲህ በአገልግሎት ውስጥ ከሚገጥሙ ቻሌንጆች ወይም ደግሞ በቤተ ክርስቲያን ወይ በክርስቲያኖች ሕይወት ውስጥ ከሚገጥሙ ቻሌንጆች የምንወዳቸውና የምናምናቸው ሰዎች ወይም ልባችንን የጣልንባቸው ሰዎች ትተውን ሲሄዱ እጅግ ከባድ ቻሌንጅ እንደሆነ ልናውቅና ልንማር ያስፈልጋል። 2 ጢሞቴዎስ 4:16 ላይ ምን ይላል? በፊተኛው ሙግት አንድስ እንኳ አልደረሱልኝም፣ ሁሉም ተውኝ እንጂ ይህንንም አይቁጠርባቸው ብሎ ይናገራል። በጣም የሚገርም ነው። ሁሉም ተውኝ እንጂ። ይሄ ሙግት ምንድን ነው? በሮም እስር ቤት ወደ ሮም እስር ቤት በሚሄድበት ሰዓት በነበሩት በእያንዳንዱ ቦታ ላይ የነበረው ምላሽ ለመስጠት
በሚተጋበት ሰዓት አይሁዶችም ሮማውያኖችም እጃቸውን በሱ ላይ በጫኑበት ጊዜ የተፈጠሩ ሙግቶች ነበሩ። ነገር ግን አንድም ሰው ከእርሱ ጋር ቆሞ ስለ ክርስቶስ እውነት ሊሟገት እንዳልፈለገና ትተውት እንደሄዱ በመከራው ወቅት ትተውት እንደሄዱ መጽሐፍ ቅዱስ በዚህ ክፍል ላይ ይነግረናል። ስለዚህ በአገልግሎታችን ብዙ ጊዜ የሆነ መልካምንና በጎን ነገር ብቻ ሳይሆን ቻሌንጆችም በክርስትና ሕይወታችን ውስጥ እንዳሉ ልናውቅ ያስፈልጋል። ቻሌንጆች ብቻ ሳይሆኑ ደግሞ ከእኛ ጋር ደግሞ እስከ መጨረሻው የሚቆሙና የሚደግፉን ልባችን የሚያርፍባቸው ሰዎች ደግሞ እንዳሉ ልንረዳ ያስፈልጋል። ቁጥር 16 ላይ ጌታ ለሄኔሲፎር ቤት ሰዎች ምሕረትን ይስጥ፣ ብዙ ጊዜ ምን አድርገውኛል? አሳርፈውኛል ብሎ ይናገራል። እንግዲህ ብዙ ጊዜ ምን አድርገውኛል? አሳርፈውኛል። እነዚህ ሰዎች በእስር በነበረ ጊዜ ያላፈሩበትና በክርክሩም ጊዜ በነበረበት በስደቱም ጊዜ በመከራውም ጊዜ ያሳረፉት ቤተሰቦች ናቸው። ደግሞ እንደነዚህ አይነት ቤተሰቦች ልብን የሚያሳርፍና አብሮ የሚቆም ነበር። የሚቆሙ ሰዎች ደግሞ እናገኛለን። ስለዚህ ነው በመከራችን ወቅት ላይ ብዙ ጊዜ ሰዎችን ተስፋ ማድረግ የለብንም። ተስፋችን ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነና በእግዚአብሔር ላይ ልባችንን መጣልና እርሱን አምነን ከእርሱ ጋር መጣበቅና እርሱን መከተል እንዳለብን ከዚህ ክፍል እንድንማር ያደርገናል። እንግዲህ ለዛሬ የማለዳ ቁርስ ያለኝ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድደግፉ በጌታ ፍቅር ጠይቃችኋለሁ። እንዲሁም ደግሞ ከኛ ጋር በገንዘባችሁ ለማገልገል እንድትቆሙ በእግዚአብሔር ፍቅር ደግሞ ጠይቃችኋለሁ። የዛሬን የማለዳ ቁርስ በዚህ እገታለሁ። የጌታ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። አጭር ጸሎት እንጸልይና እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነት ሁሉ እናመሰግንሃለን። ጌታ ሆይ ክብር፣ ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ያንተ ምሕረት፣ ያንተ ቸርነት፣ ያንተ በጎነት፣ ያንተ መልካምነት ከሁላችን ጋር እንዲሆን በጌታ በኢየሱስ ክርስቶስ ስም እጠይቃለሁ። ሁሉ ለስም ክብር ይሁን። ተባረክልን። ጸጋ፣ ምሕረት፣ ቸርነት ከዘላለም እስከ ዘላለም ለታላቁ ስም ይሁን። ቀሪውን ጊዜ ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።